ኡስታዝ አቡበከር አህመድ የጤና እክል ገጥሞታል። ኡስታዝ አቡበከር አህመድ የጤና እክል እንደገጠመው ጋዜጠኛና አክቲቪስት ይስሐቅ እሸቱ በፌስቡክ ገጹ ላይ አስፍሮ መመልከት ችያለሁ። ኡስታዝ አቡበከር ህመም ላይ እንደሆነ ተገልጿል። ሁላችሁም ዱአ አድርጉለት። ሰሞኑ አሟል ተብሎ ነበር። አሁን አፍያው ተመልሶለት ወደ ቤቱ እንደተመለሰ እየተነገረ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አሳዛኝ ቪዲዮ ነው። የምንወደው የምናከብረው ኡስታዝ አቡበከር አህመድ በጠና መታመማቸውን እንግዲህ እየሰማን እንገኛለን። እንግዲህ መረጃውን እስከ መጨረሻው ድረስ የምትከታተሉ ከሆነ መታየውን የሚሆነው ሌላ አንድ አስደሳች ዜና ደግሞ ዶክተር ዛኪር ናይክ እሳቸውን በጠና መታመማቸውን እንግዲህ ቪዲዮ ሰርቼ ነበረ። አሁን ላይ ግን አልሐምዱሊላህ በመልካም ጤንነት ላይ እንደሚገኙ መረጃዎች ይጠቁማል። እሱንም ቪዲዮ ወደ እናንተ የማጋራ ነው የሚሆነው። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን ሜዲሲንና ፈርኒቸር ነው። በኢትዮ ሳዳት አረቢያን ሜዲሲንና ፈርኒቸር ጥራታቸውን የጠበቁ የፈርኒቸር ውጤቶች እንዲሁም ውብ መጅሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል ኢትዮ ሳዳቶች። በቀጥታ ወደ ቪዲዮ የምትሰሩ ሰዎች አላህ ዘንድ ነገ ቆማችሁ ቪዲዮአችሁ ይከፈታል። ኢነ ሰምዐ ወልበሰረ ወልፉአድ ኩሉ ኡላኢከ ካነ ዐንሁ መስኡላ። ይሄ አያ እኔ የሚገርመኝ ምን እንደሆነ ታውቃለህ? ይሄ አያ ያሉት ሰፍሐዎች ይሄንን አያ ሲያነሳ አላህ አብሮ ተያይዞ የመጡ አያቶች አሉ፣ የወንጀል አያቶች። ይሄን አታርጉ እያለ በጣም ከበባድ ወንጀሎችን ነው የሚያነሳው። ወላ ተቅረቡ ዚና ከነዚህ አያቶች ጋር ነው የመጣው። ወላ ተቅቱሉ ነፍሰ ለቲ ሐረመ አላህ ወላ ተእኩሉ ማለል የታም ከነዚህ ከየቲሞችን ገንዘብ መብላትን ከዚና ጋር ከነፍስ ማጥፋት ጋር አያይዞ ነው ያነሳው። በምታዩት በምትሰሙትና በቀልቦቻችሁ ትጠየቃላችሁ ይላል አላህ Subhanahu Wa Ta'ala። ኮንተንት ክሬተሮች አላህ ዘንድ ነገ አላህ ዘንድ ቆማችሁ በደንብ ይሰማያል። ኮንተንት ቪዲዮ የምትሰሩ ሰዎች አላህ ዘንድ ነገ ቆማችሁ ቪዲዮአችሁ ይከፈታል። ነገ አላህ ዘንድ ቪዲዮአችሁ ይከፈታል። ላይክ ያረጋችሁትም ሰዎች እንደዛ። ይሄንን ብዙ ሰው ያገናዘበ ስለማይመስለኝ ነው ከቅድም ጀምሮ ሶሻል ሚዲያ ስንጠቀም አሁን እስማኤል በደንብ አብራርቶልናል። አላህ ጀዛውን ይስጠው፣ አላህ ጀዛውን ይክፈለው። እሱ ባለን መልክ ብንጠቀም ምንጠቀማቸውን ፖስት ምናረጋቸውን ላይክ ምናረጋቸው ነገሮች ብንጠነቀቅና ለኛ የሚጠቅሙን ነገሮች ለሌሎች በደንብ ብናጋራ የዛሬው ያጠቃላይ ጭብጥ የቪዲዮ ጭብጥ መልእክት ነው። እውነት ነው። ሶሻል ሚዲያ እንግዲህ እንዳጠቃቀማችን ነው። ለመልካም የምንጠቀምበት ከሆነ ከአላህ ዘንድ ትልቅ ነገር እናገኝበታለን። ልክ እንደዚሁም ደግሞ ለመልካም ማንጠቀምበት ከሆነ ለመጥፎ ነገር የምንጠቀምበት ከሆነ ነገ አላህ ዘንድ ምን ያህል ተጠያቂ እንደምንሆን አስቡት። በጣም ከባድ ነውና በመንሰራው ቪዲዮ እንግዲህ በመናገረው በመናየው በመንሰማው በሁሉም ነገር እንጠየቃለን አይደለ? በመንሰራው ቪዲዮ አላህ ዘንድ እንደምንጠየቅ አውቀን ከወዲሁ እጅግ በጣም መጠንቀቅ አለብን። የምንሰራው ቪዲዮ ብቻ ሳይሆን የምንመለከተውን የምንሰማውን እያንዳንዱ ነገሮች ጥንቃቄ ልናደርግ ይገባል ብዬ አስባለሁ። አሁን ችግራችን እኛም እንደወሰለ we make our service angel እኛ በጣም ኤንጀሊካል ነን። የኛ ስተት የኛ ኔጌቲቭ የሆነ ቢሄቪየር አይታየንም። ሁሉ ጊዜ it's outward ነው፣ ወደ ውጭ ነው የምናየው። there is no time to look inward ወደ ውስጥ የምናይበት ጊዜ የለንም። ወደ ውስጡ ሲያይ inward ወደ ውስጡ ሲያይ ችግር እንዳለበት የተረዳ ሰው እመን የሌላውን ችግር ይቀበላል። ያ አንተ ምን ትቀበላለህ፣ እኔም አንተን እቀበላለሁ። ከዛስ ተሸካክመን ዝም ብለን እንኖራለን ማለት ግን አይደለም። የኔ አኽላቅ የተሻለ እንዲሆን እመከራለሁ፣ እገሰጻለሁ። ያንተም ልክ እንደዛው እንደዚህ አይነት ባህሪ ያለባቸው አስተካክሉ ሲባሉ የሚቆጡ ሰዎች አሉ። ለምን አትቆጣው? እንደውም የመጀመሪያው የምታስተካክለው ይሄ የምትቆጣውን ነገር ከሱ ነው የምንጀምረው። ያ they think like they are angels በቃ በጣም ራሳቸውን ኤንጅል አድርገው የሚያስቡ ሰዎች አሉ። it's not like በጣም we have so much dangerous የሆነ animalistic behavior አለ። ያ ማመን የሌለባችሁ ቢኖር ራሳችሁ ነው። don't believe yourself ያ ማመን የለብህም። you don't know what's going to happen tomorrow። አንተ ዛሬ ላይ ራስ ላይ መስራት አለብህ። ተበላሹ ብለህ የምታስባቸው ሰዎች በሙሉ once upon a time ጥሩ ነበሩ። ባይዘው እንዳንተ ታውቃለህ፣ ያ በጣም አሪፍ ሰዎች ነበሩ። وإنك لعلى خلق عظيم خلق عظيم ሰው እንዴት ነው የሚላበሰው? بعضكم لبعض ነው። ውስጣችን ያሉ ኔጌቲቭ ኳሊቲዎች አሉ። through time እነሱን በደንብ ኢንቨስቲጌት አድርጎ አይቶ አስተውሎ እያስተካከሉ በጊዜ ሂደት ተስተካከለ ይሄዳል። ራሳችን መመልከት ያቆምን ይመስለኛል። እኔ እንደውም ጭራሹ ነው ራሳችን መመልከት አቆመን የሰውን ስህተት የምንፈልግበት ሰዓት ነው ያለነውና ከዛ ይልቅ ግን
እኔ ምን ላይ ነኝ ያለሁት ካላህ ጋር ያለኝ ነገር ምን ይመስላል ብለን ራሳችን መገምገም አለብን ብዬ አስባለሁ። እንዲሁም ደግሞ ሌላ ሰው ስህተት ላይ ሆኖ ስናገኘው መቆጣት እንዲህ አግሬሲቭ መሆን ሳይሆን ስርዓት ባለው መልኩ መምከር ነው። እኔ አሁን አንዳንዴ ቲክቶክ ላይ ሊሆን ይችላል እንዲህ ዩቲዩብ ላይ በተለያየ አይነት መንገድ ላይ ሰውን እናርማለን ተብሎ የሚካሄድበት መንገድ እኔ በጣም ነው የሚያናደኝ። ምክንያቱም ያን ሰውዬ የባሰ የሚያጠም እሱን መቆጣት እኛ ማን ስለሆንን ነው? እኛ መላኢካ እኮ አይደለንም አይደል እንዴ? ነገ ምናልባትም እሱ በተፈተነበት ወንጀል ላይ እኛ ልንፈተን እንችላለን እና ስለዚህ ራሳችንን ገምግም። እንደው ሰው የተሳሳተ መንገድ ላይ ነው ብለን ካሰብን እንኳን እሱን የምናረምበት መንገድም መስተካከል አለበት ብዬ አስባለሁ። በጣም ከባድ ሁኔታ እያሳለፋችሁ ላላችሁ ኢማም ሻፊዒ እንዲህ ሲሉ ይመክሩናል። ወለሩበ ናዚለቲን የዲቁ ቢሃ ልፈታ ዘርዐን ወዐንደላሂል መኽረጁ። በጣም ከባድ ነው ብላችሁ የምታስቧቸው ችግሮች ወዐንደላሂል መኽረጁ አላህ ዘንድ እኮ መፍትሄ አይጠፋላቸውም ይላሉ። ሁሉም ችግር ለአላህ ቀላል ነው ይላሉ። ضاقت ولما استحكمت حلقاتها فرجت وكنت أظنها لا تفرج። አንዳንዴ ችግሮች በጣም ከባድ ሲሆኑ ማንወጣቸው ይመስለናል ይላሉ። ወለማ استحكمت حلقاتها فرجت ሁሉም ችግር ከጊዜ ጋር መፍትሄ ያለው ይላሉ። ብቻ እናንተ ጉዳያችሁን ለአላህ አቅርቡ ይላሉ። فرجت وكنت أظنها لا تفرج አልወጣቸውም ያልኳቸው ችግሮች በሙሉ አላህ Subhanahu Wa Ta'ala እንድወጣቸው አድርጎኛል ይላሉ። እና ችግሮች በከበዱ ቁጥር ማንወጣቸው ይመስለናል። ነገር ግን በአላህ ላይ ከተደገፈን ሁሉም ችግር የሚፈታ ነው ማለት ነው። ኩሉን ጁንዱ ሚን ጁኑዲላህ ሁሉም የአላህ ሰራዊት ነውና እናንተ ብቻ ጉዳያችሁን ለአላህ አቅርቡ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። በተለይ አንዳንድ ጉዳዮች በጣም ፈልገናቸው እነዛ ነገር አልገራ ሲሉ አልሳካ ሲሉ ተስፋ ያስቆርጣል አይደል? ያጋጠማል። ይሄ ሰዋዊ ስሜት ነው። ነገር ግን ጉዳያችን ለአላህ ማቅረብ አላህ Subhanahu Wa Ta'ala ይሄንን ነገር ያሳካልኛል ብለን ከልባችን አምነን ሁልጊዜን አላህን የምንለምነው የምንጨቀጭቅ ከሆነ ያ ጉዳይ የመሳካቱ ዕድል እጅግ በጣም ሰፊ ይሆናል። ነገር ግን ተስፋ ቆርጠን አይ ይሄማ በቃ ለኔ ያልተበረጠልኝም ይሄ ነገር ለኔ አይሳካም ብለን ካሰብን ደግሞ ያው ኢነመል አዕማሉ ቢንኒያት አይደለም። ስለዚህ በንያችን ወደ ሌላ እንሄዳለን ማለት ነው። ተስፋ መቁረጥ የለብንም። አላህ Subhanahu Wa Ta'ala ሊያሳክልን እንደሚችል ማሰብ አለብን። ያለንበት ሁኔታ በጣም አስቸጋሪ ሁኔታ ላይ ከሆነ ይህ ችግር እንደሚያልፍ ከልባችን ልናምንና እጃችን ወደ አላህ ልንዘረጋ ይገባል። አላህ ያለንበትን ችግር በሙሉ ያንሳለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ይህን ጀግና የምታውቁት ኮመንት ላይ ስሙን እየጻፋችሁ አላህ ረጅም ሀያት እንዲሰጠው ዱዓ አድርጉለት። ሰሞኑ አሟል ተብሎ ነበር። አሁን አፍያው ተመልሶለት ወደ ቤቱ እንደተመለሰ እየተነገረ ነው። አላሁ አክበር። እንግዲህ ባለፈው በጠና መታመሙን ሰምተን ነበር። እኔም ቪዲዮውን አጋርቻችሁ ነበርና በዛ ቪዲዮ ላይ በርካቶቻችሁ ልባችሁ እንደተሰበረና ዱዓም እያደረጋችሁ ነበረ። አሁን ደግሞ እንደሰማነው መረጃ ከሆነ ደግሞ ዶክተር ዛኪር ናይክ አልሐምዱሊላህ በጥሩ በመልካም ጤንነት ላይ እንዳለ ሰምተናል። እንግዲህ አሁንም የበለጠ ዱዓ ማድረግ አለብን። ዶክተር ዛኪር ናይክ እጅግ በጣም ያስፈልገናል። እሱን የሚተካ ማግኘት እጅግ በጣም ከባድ ነውና አላህ Subhanahu Wa Ta'ala እንግዲህ አፊያ እንዲሰጣቸው ዱዓ ሁላችንም ልናደርግ ይገባል ብዬ አስባለሁ። ወደ ሀገራችን ስንመለስ ደግሞ እጅግ በጣም የምንወደው የምናከብረው ኡስታዛችን ኡስታዝ አቡበከር አህመድ በጠና መታመሙን ሰምተናል። እሱ መረጃ እንስማ። ኡስታዝ አቡበከር አህመድ የጤና እክል ገጥሞታል። ኡስታዝ አቡበከር አህመድ የጤና እክል እንደገጠመው ጋዜጠኛና አክቲቪስት ይስሐቅ እሸቱ በፌስቡክ ገጹ ላይ አስፍሮ መመልከት ችያለው። በየጊዜው እንዲህ ያለ የጤና እክል ኡስታዝን እያስቸገረው እንደሚገኝም ማስተዋል ችያለው። ታዲያ በርካቶቹም መልካም ምኞታቸውን እየተመኙለት ይገኛሉ። ለኡስታዝ አቡበከር አህመድ የፈጠነ ማገገምን እመኛለሁ። ኡስታዝ አቡበከር ህመም ላይ እንደሆነ ተገልጿል። ሁላችሁም ዱዓ አድርጉለት። እንግዲህ እንደሚታወቀው ኡስታዝ የሁሉን ሰው አንደበት መተንፈሻ ነው። ታመመውም፣ ለተጣላውም፣ ለደላውም፣ ለኡማውም፣ ለመንግስቱም ብቸኛ ሰው እስከሚመስል ድረስ ማለት ነው ሁልጊዜ ሁሉም ቦታ ላይ ደራሽ ነው። ታዲያ አሁን ላይ መታመሙ ተገልጿል። ሁላችሁም ዱዓ አድርጉለት። አላህ አፊያውን ይመልስለት። መልካም ቀን። አሚን አሚን። አላህ Subhanahu Wa Ta'ala አፊያውን ይመልስለት። እንግዲህ ኡስታዝ አቡበከር አህመድ እጅግ በጣም በርካታ የሆኑ ዳዕዋዎችን በፊት እንግዲህ በሲዲ እንመለከት ነበር፣ ለኛ ያደርስ ነበር። ከዛም ባሻገር እንግዲህ የሙስሊሞች የመብት ጥያቄ ይዞ አሚር ሆኖ እንግዲህ ከፊት የተሰለፈ ጀግና ሰው ነው ኡስታዝ አቡበከር አህመድና ከዛም ባሻገር እንግዲህ ማህበራዊ ጉዳዮች ላይ እያንዳንዱ ሙስሊሞች እሱ በሚፈልጉበት ሰዓት ሁሌም ይገኛልና ይሄ ትንሽ ነው ይሄ ትልቅ ነው ብለው አይነቅም። ሁሉም ቦታ በጠሩት ቦታ ይገኛል። የሁሉንም ስልክ ያነሳል። እጅግ በጣም የሚያስገርም ኡስታዝ ነው ኡስታዝ አቡበከር አህመድ እና የማይደገም አይነት ሰው ነው። በጣም የሚገርም ሰው ነው ኡስታዝ አቡበከር አህመድ። እንግዲህ አላህ Subhanahu Wa Ta'ala በቶሎ ወደ አፊያ እንዲያገግመው እንግዲህ ሁላችንም
ዱዓ እናደርግለት። ኡስታዛችን አላህ ሱብሓነሁ ወተዓላ የአፍያን ካባ ያልብሰው ነው ማለት የምወደው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢትዮ ሳዳት አረቢያን መጅሊስ ጥራትና ጥንካሬን ለደንበኞቹ ይመርጣል። ለአዲስ ጎጆ ወጪ ሙሽሮች ታላቅ ቅናሽ አድርጎ እየጠበቃችሁ ነው። አብሮነታችሁና ፍቅራችሁ ያማረ እንዲሆን እየተመኘን ለሳሎናችሁ ውበት መጅሊስ ምንጣፍና መጋረጃ ከልዩ መስተንግዶ ጋር አቅርበናል። ከአረቢያን መጅሊስ በተጨማሪ የፈርኒቸር ውጤቶች፣ ዘመናዊ አልጋና ኪችን ካቢኔቶችን እኛ ጋር ያገኛሉ። ለቤቱ የፊኒሽንግ ሥራ እኛው እንጨነቃለን። በነፃ የትራንስፖርት አገልግሎት ደጆ ድረስ እናደርስሎታለን። አድራሻ ቁጥር 1 ቤተላም ይፋ ቺክን አጠገብ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ቤተል ቢጫ ፎቅ አጠገብ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር